አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደጋን የሚሄድ ቆንጆ የቤት እቃ ነው የማሳያችሁ። ያው የተሟላ የቤት እቃ ነው። የተሟላ ስላችሁ ከፍሪጁ ውጪ ማለት ነው። ማጠቢያ ማሽን፣ የዳቦ መጋገሪያው፣ ታች ስቶቭ ብዙ ነገር አላት ማለት ነው። አብራችሁን ሆኑ። ከእቃ ባሻገር ደግሞ አልባሳትና ብርድ ልብሶችም አላት። ይህ እቃ የፈጀው 378840 ብር ነው። 900 ብሩ ግን ትራንስፖርት ነው። ትራንስፖርት ፍሪጁ ማነው ይሄ ማጠቢያ ማሽኑ በሌላ ቦታ፣ እቃው ከደሴ፣ ከዛ ደግሞ ምጣዱ ምናምን ሁሉንም የሰባሰብኩበት 900 ብር ሆኗል ማለት ነው ትራንስፖርቱ። እና ሀባይብ እያንዳንዱን እቃ ዋጋ ማሳውቃችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወደ እቃ እዚህ ጋር እንግዲህ ሰሞኑን የዚችን አይነት ሲኒ ነው እየገዛሁ ያለሁት። ቆንጆ ሲኒ ስለሆነች ነው ተደጋጋሚ እየገዛሁላችሁ እየገዛሁት ያለሁት ማለት ነው። ለራሴም ገዝቻለሁ። በጣም ቆንጆ ናት። 4000 ብር ነው ደርዘኑ። እንደገና ደግሞ የዲም ላይ ተረከቦት ባለ 5 ቋሚ 4200 ብር። የረከቦቱ አክሰሰሪ እዚህ ጋር ሰርቪስ አላት። ምንድነው ማጨሻ፣ እንዲሁም ጀበና ማስቀመጫና ፌርሜሎ ራሱ አለው ማለት ነው። ከዛ እዚህ ጋር እንደምታዩት ሱፍራ ባለኳሱ 1100 ብር ነው ይሄንን ያሰራሁላት ማለት ነው። ለምንድነው ለረከቦቱ ማች የሚሆን ጋቻ ይሄንን 450 ብር ነው የገዛሁላት ማለት ነው። እዚህ ጋር እንደምታዩት ግዛዝ በራድ አላት። እቺ ዋጋዋ 1800 ብር ነው። እኔም ቤት የገዝቻታለሁ። ከዚህ በፊት አይታችኋታል። በጣም ነው የምታምረው። ማሻአላ ተባረከ ረህማን። ዋጋው 1800 ብር። ከዛ እዚህ ጋር የወተት ተንጠልጣይ አላት። የወተት ተንጠልጣይ ዋጋው 3200 ብር ነው። ትንሿ ማለት ነው። ግን ትንሽ የምትባል አይደለችም። በነገራችን ላይ ፊንጃሎቹ ቆንጆ ናቸው። ማኪያቶ ምናምን ለመጠጫ የሚሆን ማለት ነው። በጣም ነው የምታምረው። በዛ ላይ አብዛኛው ሰው በነገራችን ላይ ሊጠቀምበት አይደለም እንትን የሚለው ለቡፌ ማሳመሪያ ነው። ግን እኔ እየተጠቀምኩበት ነው ለራሴ ማለት ነው። የዚህ አይነት ሳይሆን ሌላ አይነት አለኝ እኔ። የወይን ብርጭቆዎች አሉ። ውሃ ከለር ማለት ነው። ቆንጆ ብርጭቆዎች ናቸው። እነዚህን ግማሽ 1400 ብር። በነገራችን ላይ የወይን ሆኖ በጣም እንስ ያለ እጥር ያለ የማያምር አለ ዋጋው የሚቀንስ ላኪን ይሄ ቆንጆ ነው ማለት ነው። እና 6 ፍሬ ነው ይሄ እንደምታዩት። ደግሞ የወርቃማ ሰርቪስ ነው። ወርቃማ ሰርቪስ በጣም ቆንጆና የሚያምር ከስከዛሬው ትንሽ ሳይዙ አነስ ስለሚል 6000 ብር ነው ብያችኋለሁ ዋጋው። የስተዛሬው ትንሽ ከፍ ይል ነበረ። ያ 6500 ነው። ይሄ ደግሞ 6000 ብር። ትንሽ የተወሰነ የሳይዝ ትንሽነት አለው። ያኔ ያንሳል ከስከዛሬው ማለት ነው። እና ግን ጥራቱ ምናምን በጣም ቆንጆ ነው። 6000 ብር ነው ዋጋው ማለት ነው። ስኳር እቃ የግዛዙ አላት። ዋጋዋ 200 ብር ነው። ቆንጅዬ ዲዛይን ያላት የምታምር የስኳር እቃ ናት ማለት ነው። 200 ብር። ቦይለር 3400። እዚህ ጋር ደግሞ አንድ ደርዘን 5 ማዕዘን የውሃ ብርጭቆ ዋጋው 1700 ብር። ያው የተለመደው ማለት ነው። ቆንጆ ነው እቃነቱ። ከዛ ደግሞ ለዚህ ጆክ 1000 ብር ገዝቻለሁኝ። ቆንጅዬ ጆክ ናት። እዚህ ጋር በምስሉ እንደምታዩት ማለት ነው። በቃ ምንም ልዩነት የለውም በምስሉ ላይ እንደምታዩት ነው። እዚህ ጋር ደግሞ የቱርክ ኮምፕሌት ነው። የቱርክ ኮምፕሌት 2900 ብር። ቆንጆና አስፈላጊ ጆክ ከነ ብርጭቆ ነው። 6 ብርጭቆ ነው የሚመጣው። ብዙ ጊዜ ትጠይቁኛላችሁ አንድ ደርዘን ብርጭቆ አይመጣውም እንዴ ትሉኛላችሁ። ማንኛውም ኮምፕሌት ማለት ነው ጆክ ያለው 6 ብርጭቆ ነው የሚመጣው ማለት ነው። እና ይሄንን በ2900 ብር ነው የገዛሁላት። አክለሪክ ኮምፕሌት ቆንጆ ዲዛይን 3800 ብር። ይሄ ዲዛይን ነው። ዲዛይኑ መስመር ያለው ማለት ነው። በጣም ነው የሚያምረው። 6 ኩባያዎች አሉት ይሄም ማለት ነው። የፍሪጅ ሰሃን ነው። የፍሪጅ ሰሃን 5 ፒስ ነው። ዋጋው 1200 ብር። እዚህ ጋር ደግሞ የሽንኩርት መፍጫ 4 ሊትር ነው። ዋጋው
ይሄ ማለት ነው ሞተሩ። ይሄ ያው እኔ ቤቴ ስጠቀመው እያያችሁኝ ነው። ዋጋው 3800 ብር። ፓርቲሽን አላት። ፓርቲሽን 1400 ብር። ያው ይቀራረባል እቃዎቿ በሙሉ። የቁርጥ ሰሃን ደግሞ በ1200 ብር 6 ፍሬ የቁርጥ ሰሃን 4 ማዕዘን አንዱ ፍሬ 200 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ግን ይሄ ማለት ነው 220 ብር ሆኗል። እኔ ከ2 ሳምንት በፊት 2 ደርዘን ያዘዙ ልጆች ነበሩ። ከዛ ያንን የገዛሁትን 2 ደርዘን አንዱን አንፈልግም አንዱን ደርዘን ሲሉ ሁለቱ ነው አዘውኝ። ከዛ በኋላ አንዱን ደርዘን አስቀርቸው ስለነበረ ነው እንጂ አሁን 220 ሆኗል። እና መልኩ ራሱ ይሄ ጋራ በደንብ ነው የሚመሳሰልላት። የቆሎ ሰሃን ወይም የኬክ ሰሃኖች 6 ፍሬ 300 ብር፣ የፈንዲሻ 450። ከዛ ትሪ የማይካ ትሪ አላት 3 ፒስ 1000 ብር። እነዚህ 3 ፒስ ማለት ነው 1000 ብር ናቸው እንደዚህ ሆነው። ሌላው ደግሞ ትሪ 50 ቁጥር 700 ብር እና 55 ቁጥር 900 ብር በ1600 ብር ሁለት ገዝቼላታለሁ። ከዛ የሾርባ ማግ ነው በ4 ማዕዘኑ በጣም የሚያምር ነው ቆንጆ። እነዚህን ገዝቼላታለሁ ማለት ነው 1300 ብር ግማሽ ደርዘን። እንደምታዩት የሻይ ብርጭቆ 1 ደርዘን አላት 1250 ብር ደርዘኑ ማለት ነው። ከዛ 2 ፔርሙሶች አሉ በ5600 ብር ነው የተገዙት። የሚያማምሩና ቆንጆ ፔርሙሶች ናቸው ማለት ነው። ኳሊቲነታቸውም ጽድት ያለ ነው ይሄ ማለት ነው። 1 ሊትር ነው 2800 ብር ነው ዋጋው። እቃነቱ ጥራት ስላለው ማለት ነው። የሚያማምሩ ሁለቱም ከለር ይለያያሉ፣ ግን ቦግም ያሉ አይደሉም። እንደዚህ ደግሞ በቃ በጣም ነው የሚያማምሩት። መልክ ብቻ ሳይሆን እቃነታቸው ጥራት ያለው ነው እና እነዚህም በ5600 ነው ሁለቱን የገዛሁት ማለት ነው። እዚህ ጋር ሳች የጁስ መፍጫ ይሄ ሰማያዊው ማለት ነው ጠፍቶ ስለነበር ነው በቢጫው ስንገዛላችሁ የነበረው። በቢጫው 6800 ነው፣ ይሄኛው ደግሞ 7800 ነው። አሁን መጥቷል። ቆንጆ እቃ ነው ይሄ 7800 ብር ነው የገዛሁላት። ኢንሻአላህ በጤና የምትጠቀምበት ያድርገው። ከዛ እዚህ ጋር ደግሞ ማራቢያ ኳሊቲ በ3200 ብር፣ 772 ረና ቱርኪ በ3500 ብር ነው የገዛሁላት ማለት ነው። ያቺው ጥብቅ ያለ ቆንጆ ረና ቱርኪ ነው። እናት መፍጫ 2000 ብር፣ የቅመማ ቅመም መፍጫ 200 ግራም 7300 ብር፣ ማዕደን ትልቁን 3500 ብር ነው 3500 ብር። እዚህ ጋር ደግሞ ማጅስቲክ አለ ከ1 እስከ 5 በአንደኛው ማለት ነው። ይሄንን የገዛሁላት 17500 ብር፣ ግን 18005 ብለውኛል አሁን ማለት ነው። ሌላ ቦታ ጠይቄ ያው እየጨመረ ነው የሚሄደው እቃ። መፈቅፈቂያ 400 ብር። ከዛ እዚህ ጋር የቁርጥ ማቅረቢያ 600 ብር ትልቁ፣ የፓስታ ማጥለያ 550፣ ምንድነው ወንፊት 150፣ ማንከሽከሻ 200 ብር። ከዛ እዚህ ጋር 46 ቁጥር ብረት ድስት 20 ሺህ ብር ነው የተገዛው። እዚህ ጋር 46 ቁጥር ነው ቁጥሩ እዚህ ጋር እንደምታዩት ማለት ነው። ክዳን መያዣ ደግሞ በ200 ብር አሰርችላታለሁ። ጭልፋ 1200 ብር። መዳመጫ አላት 750 ብር ነው። 3 ፒስ መክተፊያ 750 ብር። እነዚህ ማለት ነው አንድ ሰማያዊ፣ አረንጓዴ፣ ቀይ። ከዛ ጭልፋ በኳሊቲው 700 ብር 350 ቢላዋ ሀገረኛ ለሽንኩርት የሚሆን 350 700 ብር። መከትከቻ 1500። እዚህ ጋር ጀርመኒ ቢላዋ ለስጋ የሚሆን 1100 ብር። ከዛ የሾርባ ማንኪያ ያው ቀንሷል ብያችኋለሁ 350 ብር ደርዘኑ። ሹካ 400 ብር ደርዘኑ። 450 ነበር ሰሞኑን ማለት ነው። የሻይ ማንኪያ 150፣ የሻይ ማጥለያ 350። እዚህ ጋር ደግሞ ለኩኪስ ቅርጽ ማውጫ የሚሆን 1100 ብር። 16 ኪሎ የልብስ ማጠቢያ ማሽን ነው። 16 ኪሎ 63000 ብር ነው የተገዛው። በነገራችን ላይ 12 ኪሎ የለም ወይ ትሉኛላችሁ። 12 ኪሎ እና 14 ኪሎ ከዛው በትዕዛዝ ነው። እዚህ አሁን የሚገዛ የለም። 20 ኪሎ እና 16 ኪሎ ነው ተፈላጊው ማለት ነው። ኮምቦልቻ ላይ ያኔ ገበያ ያለው የ20 ኪሎ እና የ16 ኪሎ ስለሆነ እኔ ብዙ ቦታ ደንበኞች አሉኝ ጠይቄ የምናመጣው በትዕዛዝ ብቻ ነው ብለዋል ማለት ነው። በትዕዛዝ ሊያመጡ ይችላሉ፣ ግን ካወጣችሁ አይቀር
16 ኪሎ ብገዙ ትንንሽ ብርድ ልብሶችንም ያ ትልልቁን ሳይሆን መካከለኛ የሆነ ብርድ ልብስ የቤተሰብ አልባሳት ያጥባል ማለት ነው። ይሄ አረብ ቤት ወገባችንን ድርቅ ያደረገውን ከዛ እዚህ መተን ደግሞ ማድረቅ አይጠበቅብንም። ልብስ ማጠቢያ ማሽን ካለን ብንገዛ ጥሩ ነው ባይነኝ እኔ ማለት ነው። አንደኛ ብትወልዱ ሰራተኛ እንደ ልብ አይገኝም። ቤተሰብ ደግሞ ሩቅ ሊሆን ይችላል። ልብሳችሁን ለማጠብ አስፈላጊ ኦቭን ከመግዛት ይሄንን መግዛት እመርጣለሁ እኔ እንደራሴ ማለት ነው። እና እዚህ ጋር ደግሞ 5 ሊትር በራድ አላት። 5 ሊትር በራድ 2800 ብር ነው። ኮከር ብረት ድስት ደግሞ 9 ሊትር አላት 7500 ብር ነው የተገዛው ማለት ነው። ነው ቴርሞስ ሰሃን 3 ፒስ 6800 ብር ነው። እዚህ ጋር እንደምታዩት ከለሩ በነጭ ከ3 ቀን በፊት ነው ምናምን ቪዲዮ ሰርችበታለሁ አይታችሁታል። በጣም የሚያምር ቆንጆ ቴርሞስ ሰሃን ነው ማለት ነው። 3 ፒስ ነው። ያው ከለር ግን ብዙ ጊዜ ስለማይመጣው ነው እንጂ እዚህ ውስጥ ያሉት አልፎ አልፎ ይመጣሉ። አንድ ይሄ ያለ ይሄ ከለር አለ እዚህ ጋር በምታዩት ማለት ነው። አልፎ አልፎ ነው የሚመጣው፣ በአንድ ላይ ግን አይመጣም። አንድ ሰሞን አንደኛው ከለር ከመጣ አንድ ሰሞን አንደኛው ይመጣል ማለት ነው። ስቶቭ ነው ሲልቨር ከረስት በጣም ቆንጆ የሳች ምርት ነው። ሳች ቤት የሚመረት ነው። 10200 ብር ነው የገዛሁላት ማለት ነው። ሌላው የዳቦ መጋገሪያ ኤኮሳን። አሁን ኤኮሳን በጣም ብዙ አይነት ሆኗል ማለት ነው። ብዙ አይነት ሆኗል ስላችሁ ይሄ አንደኛው ሆኖ ፓትራውን ውስጡ ያለውን ፓትራ ማለት ነው ዝም ብሎ ኖርማል የሚይዝ አርገውታል። የሚይዝ ስላችሁ ሊጥ ስታረጉበት ሊጡን ይይዝባችኋል በጣም ማለት ነው። ይሄ ግን ራሱ ሆኖ ማለት ነው 25500 ነው 26000 ብር ይሸጡታል ማለት ነው። ይሄ ግን ፓትራውም ኤኮሳን ነው የሚለው እዚህ ጋር ይሄ ኤኮሳን የሚል ጽሑፍ አለው እዚህ ራሱ ማለት ነው። ከዛ ምን አርገዋል 2 ኪሎ ቀርቶ በ2 ኪሎ ፋንታ ይሄንን የኬክ መጋገሪያ አድርገውበታል ማለት ነው። እችም ኤኮሳን ነው የምትለው እዚህ ጋር አሳያቸው እስኪ ጠገርጊና እዚህ ጋር ኤኮሳን ነው የሚለው ማለት ነው። ይሄኛውን ፓትራ እንደዛው እና አልሙኒየምነቱ የዚህ የሚይዛል ስጋግሩበት ምርግ ብሎ አልላቀቅም የሚል ማለት ነው። እና ይሄኛው አንደኛ በሚባለው ነው የገዛውላት ደግሞ ዋጋው 27000 ብር ነው ማለት ነው። ይሄም ኤኮሳን ነው። እዚህ ጋርም ኤኮሳን የሚላለው ይሄ እንደውም አብሮት የተነገሽ ነግሽ ስለሆነ ምንም አትሸወዱም ማለት ነው። 90 ሊትር ሮቶዎች አሉ ሁለት ምንድነው ለዱቄት ለጤፍ ምናምን የሚሆን ማለት ነው። ሊትሩ እዚህ ጋር ነው። ዋጋው የዚህ ዋጋ 1300 ብር ነው። 2600 ብር ሁለቱን ማለት ነው። እነዚህን ገዝቼላታለሁ። ለዕቃ መረተቢያ ደግሞ 350 ሊትር አለ እዚህ ጋር ዋጋው 4300 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ የሽንኩርት ሸልፍ 750 ብር፣ የዳቦ ማብኪያ 450፣ የዕቃ ማንጠፍጠፊያ 300 ብር፣ መዘብዘፊያ እነዚህ አንዱ ይሄ ከለር አንዱ በዚህኛው ከለር ሁለት ነው። ይሄ 800 1600 ብር። ሳጠቢያ የሳሙና ያለው 180 ብር፣ ሁለት የውዱ ብሪክ 150 300 ብር። እነዚህ በጣም ጨምረዋል። ከዛ ማፈሻ 200 ብር። እዚህ ጋር ደግሞ የልብስ ባስኬትና ባሊ አለ። የልብስ ባስኬት 600። ይሄ የልብስ ባስኬት እዚህ ጋር 600 ብር። የቆሻሻ ባስኬት 150። ባሊ 15 ሊትር አለ ከውስጥ 15 ሊትሩ 300 ብር። 20 ሊትሩ ደግሞ 350። መጥረጊያና መወልወያ 250 ብር ነው። መጥረጊያ ደግሞ 200 ብር ቆንጆ የሚባሉትን ማለት ነው። ከዛ 2 ደርዘን የልብስ አላጋላ 900 ብር፣ 1 ደርዘን 450 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ የልብስ መቆንጠጫ ይሄ 24 ፍሬ ነው የሚይዘው አንዱ እሽግ። ይሄ 280 ነው። ይሄኛውም 280 560 ብር ማለት ነው ሁለቱ እሽግ። ከዛ የምግብ ስፍራ አላት እዚህ ጋር ሎሚ በሲሊቨር ነው። ይሄኛው ቡኒ በሲሊቨር 350 700 ብር። በነገራችን ላይ ሲሊቨር ለምን ሆነ እንዳትሉ አጥቼ ነው የለም ማለት ነው ገበያ ላይ
እና እዚህ ጋር ደግሞ ኤሌክትሪክ ምጣድ አላት ባለ ኮሜዲኖ ዋጋው 12500 ብር ነው። ቆንጆ ጽድት ያለ ምጣድ ማለት ነው። ይሄ ኮሜዲኖ መኖሩ ባሊያችሁ ምናምን እዚሁ ጽድት አድርጋችሁ ቁጭ ማድረግ ነው ማለት ነው። ዝርክርክ አይልባችሁም። ማሰሻ ምናምን ውጭ ማስቀመጫ ቦታ መፈለግ አይጠበቅባችሁም። የሶስት ዶሮ መስሪያ ነው ይሄኛው 3500 ብር። ያው 3 ዶሮ ይችላል እያልኳቸው አይደለም። እዚህ ጋር ደግሞ አንድ ዶሮ የሚባለው ግን ለቤተሰብ ለምስር ብዙ ጊዜ እኔ ለምስር ነው የምጠቀመው ይሄ ማለት ነው። ዋጋው 1800። ይሄ ደግሞ እነሱ የምስር ነው የሚሉት ግን ለሽሮ ነው። ይሄ 1400 ብር 1400 ብር። 3 ሴኔጋል ድስቶችን ገዝቼላታለሁ። ከዛ ደግሞ ፌሮ ሙቀጫ አላት 800 ብር ነው ዋጋ እስከነዘነዘናው። ፌርሜሎ 600 ብር የአዲስ አበባው ማለት ነው። ከዛ ሀባይ በዚህ ጋር ምን አላት? ዳንቴል ይሄ የትሪ ነው በጣም የሚያምር። ይሄኛው ደግሞ የሞሰብ ይሄኛው 750 ብር፣ ይሄኛው 650 ብር ነው 1400 ብር ማለት ነው። ሌላው እዚህ ጋር ደግሞ የቡና ሱፍራ 1 ሜትር በ1 ሜትር 2200 ብር ነው የዚህ ዋጋ። እዚህ ጋር ጥስት አላት። ጥስት 1800 ብር። ከዛ ዴሮ ምድጃ ደግሞ 1800 ብር። እዚህ ጋር ደግሞ የወይባ ወንበር 4500 ብር ሆኗል ይሄ ማለት ነው። የብረት አታሰሩ ለምን ቂጣችሁን ያካትላል ማለት ነው። ቁጭ ስትሉበት ቁም ነገር ነው። የእንጨቱ ሲሆን ነው ጥሩ፣ ምክንያቱም ሙቀት እንትን አይልም። ያውም የእንጨቱም ራሱ ሊግል ይችላል፣ ግን የብረቱ በጣም ነው የሚያቃጥለው ማለት ነው። እና የወይባ ሌዘር ኮፍያም እጅጌም ያለው ነው ቆንጆ። ይሄንን 3600 ብር ነው ያሰራሁላት ማለት ነው። በጣም ቆንጆ የሚባል ሌዘር ነው ማሻአላ። የሚከረፋ ምናምን አይደለም፣ ጽድት ያለ ነው። እጅጌም ኮፍያም አለው ማለት ነው። አያችሁት? ከዛ ሻርፕ መልበስ አይጠበቅባችሁም። እዚህ ጋር ሽምጥጥ አድርጋችሁ ስር ታረጉታላችሁ፣ ጭሱ አይወጣም ማለት ነው። ይሄንን ካልፈለጋችሁ መፍታት ትችላላችሁ። እጅጌውም ደግሞ እጃችሁ ከገባ በኋላ ያው ጎማ ስላለው እንትን አይልም ማለት ነው፣ ጭስ አያወጣም ማለት ነው። እጅጌ መኖሩ አሪፍ ነው። አልባሳት እዚህ ጋር ሁለት በአረንጓዴ ከለር መጋረጃ አላት ማለት ነው። 2 ፍሬ ወርቃማ በአረንጓዴ ነው። ይሄ ለፍሬንች ዶር ፈልጋው ነው። እነዚህ 2 አንድ አይነት ማለት ነው። ከዛ ዋጋው 2005 ነው። 4 መጋረጃ 10,000 ብር ነው የገዛሁት። 4 ፍሬ ላሳያችሁ ነው። ይሄኛው ደግሞ ብሉ ብላክ ነው። ብሉ ብላኩ 1 ፍሬ ነው ይሄ ማለት ነው። ከዛ ደግሞ ምን አላት እዚህ ጋር ወርቃማ ወይም ቡኒ ነገር አላት ማለት ነው። ወርቃማው ትንሽ ደመቅ ያለ ነው ወደ ቡኒው እና ይሄኛው ደግሞ ለአንደኛው መስኮት የሚሆን ማለት ነው። 4 መጋረጃ ሆነ 10,000 ብር። ላባትራስ 2 ፍሬ ነው የገዛሁት 800 ብር 400 ብር ማለት ነው። ከዛ ሀባይ ምን አላት እዚህ ጋር አንሶላ ነው። አንሶላ የሜትር ከ50 ቆንጆ የሚያማምሩ አንሶላዎች ናቸው ማለት ነው። ይሄንን 2600 5200 ብር ነው። ይሄ የሜትር ከ50 ነው። የሜትር ከ80 ከሆነ 3100 ብር ነው ማለት ነው። ከዛ እዚህ ጋር ኮምፎርት በጣም የምታምር ቆንጆዬ ኮምፎርት አላት። ዋጋው 4200 ብር ነው ማለት ነው። ከዛ ሀባይብ 2 ብርድ ልብስ 5000 10,000 ብር ነው። 2 ነው የገዛሁት። አንዱን ይሄ ነው አንደኛው ማለት ነው። በጣም ፍክት ያለና ቆሻሻም የሚችል ቆንጆ ብርድ ልብስ ነው ማለት ነው። አያችኋት እንዴት እንደምታምር 4.5 በጣም ቆንጆ ብርድ ልብስ ማለት ነው። አንደኛው ደግሞ እዚህ ጋር እንዴት እንደምታምር ማሻአላ በጣም ቆንጆ ብርድ ልብሶች ናቸው እየተገዛላት ማለት ነው። ደግሞ ትናንሽ ብርድ ልብስ እነዚህ 2300 ገብተዋል ማለት ነው። ያው ሰሞኑን እየገዛኋቸው ነው። አንድ ይሄን፣ ሁለተኛ ደግሞ
ይሄ በጣም የሚያማምሩ ናቸው። ቆንጆ ናቸው ደግሞ ማለት ነው። ጋቢ ለሚኔ ማለት ነው። ደግሞ እነዚህ ሁለቱ አንድ አይነት ናቸው። ከለር አጥቼ ነው በነገራችን ላይ የመጨረሻ ነው የለም አጥቼ ማለት ነው ደሴ እና እነዚህ ሁለቱ አንድ አይነቶች ናቸው። 9200 ብር ነው የፈጁት አራቱ ማለት ነው። በዚህ ጋር ለበር ላይ ጣል ጣል የሚደረጉ 6600 ብር 1200 ብር ሁለት ፍሬ ገዝቼላታለሁ ማለት ነው። እና ለመኝታ ቤት የሚሆን ፈር ምንጣፍ ብሉ ብላክ ነገር ናት። በጣም ነው የምታምረው ማሻአላ። ይችን 2300 ብር ነው የገዛሁላት ማለት ነው። ከዛ አልባሳት ነው። አልባሳት ያልተሰፋ ሺቲ ነው ማሳያችሁ እዚህ ማለት ነው። እነዚህ 4500 ብር ነው የተገዙት ሶስት ማለት ነው። አንዱ ይሄ ነው። በጣም ነው የሚያምረው። ሲሰፋ ደግሞ ሲለበስ ነው የምታውቁት ማለት ነው። አንዱ ይሄ ነው እስከነ ሻርፑ። ከዛ ደግሞ ሁለተኛው ይሄ ነው። ቦግ ቦግ ያለ ከለር እኔ ብዙም ስለማልወድ ቢጃማዎቹን በምርጫዬ ነው የገዛሁላት። ሌሎቹን ግን እያሳየኋት ነው የገዛሁት ማለት ነው አብዛኛውን። ይሄኛው ብሉ ብላክ ነው። በጣም የሚያማምሩ ናቸው። ሲሰፋ ሲለበስ እንዴት እንደሚያምር አትጠይቁኝ ማለት ነው። እና እነዚህን 3000 በ4500 ብር ነው የገዛሁላት ማለት ነው። ከዛ ሀባይብ ለ15 ዓመት ልጅ ቀሚስ የሚሰፋ ነው ያለችኝ። ይሄ የተሰፋ ነው። ቀሚሱ ብቻ 2800 ነው። እንደገና ደግሞ እስከነ ሻርፑ ነው። እሷ ሻርፕ ከዛው ይቆረጥላት ብላኝ በጣም ነው የሚያምረው ማሻአላ። ልቅ ነው እሷ የምትፈልገው ብላኝ ልቅ ነው የተሰራላት እስከነ ሻርፑ 3300 ብር። አያችሁ ሻርፑ እንደዚህ ከሽከሽ አለው ምናምን በጣም ነው የሚያምረው። እና እስከነ ሻርፑ 3300 ብር ነው ማለት ነው የተሰፋላት። ቀበቶም አላት። ከዛ ለ5 ዓመት ልጅ ቀሚስ በጣም የምታምር በጣም ኳሊቲ ዋጋዋ 4600 ብር ነው። በጣም ነው የምታምረው። እንደምታዩት ፋሽን ናት። ያው የልጆች ቀሚስ ውድ ነው በመሰረቱ ብዙ ነገር እቃ ጨምሯል ኢትዮጵያ፣ ግን ደግሞ የልጆች ውድ ነው። ዘነጥ ያለ ቀሚስ ከፈለጋችሁ ያው ብዙ ብር ነው የሚያስፈልገው ማለት ነው። እና እችን የገዛኋት 4600 ብር ነው። ከዛ እዚህ ጋር ደግሞ ለወንድ ልጅ ለ7 ዓመት ጂንስ ሱሪ 1300 ብር፣ ሸሚዝ ደግሞ 600 ብር፣ አጠቃላይ 1900 ብር ማለት ነው። አያችሁት እንዴት እንደሚያምር። አሁን ለበዓል ስለሆነ ፏ ማለቻ ቆንጆ ቆንጆ አልባሳቶች ገዝቻለሁ ማለት ነው። ከዛ ጫማዎች አሉ እነሱንም ላሳያችሁ። ለባለ አረንጓዴዋ ቀሚስ ይሄንን በ1800 ብር 28 ቁጥር ጫማ፣ ለእናቷ ደግሞ 38 ቁጥር ቆንጆ ጫማ ግፍ የሚችል ነው። ይሄ 2600 ብር። እዚህ ጋር ደግሞ ይሄም 2600 ብር። ከዛ እዚህ ጋር ደግሞ ለ15 ዓመቷ ላይ 38 ቁጥር ጫማ ነው። ትንሽ ሄል አለው ግን ሄል ያለው አይመስልም። እኔም ስለምለብሰው ማለት ነው። እኔ ለመዞር የሚመቸኝ እንደዚህ አይነት ጫማዎች ናቸው። ይሄንን 3000 ብር ነው የገዛሁት ማለት ነው። 3000 ወይም 2800 እንደዛ አካባቢ ተከራክሬ አንደኛው ላይ ቀንሶልኛል 200። እዚህ ላይ ይሁን ደብተር ላይ ቆይቼ እነግራችኋለሁ። ከዛ ደግሞ ይሄ በ2400 ብር ለ7 ዓመቱ ልጅ 31 ቁጥር ጫማ ማለት ነው 3000 ብር ነው ማለት ነው። የዚህ ዋጋ 3000 ብር ነው። ይሄን ግን 2800 ብሎ በግድ እዚህ ላይ ራህም አርጎልኝ 200 ብር ቀንሶልኛል ማለት ነው። 2600 ነው የገዛሁት። ይሄም 2600፣ 1800፣ 2400 ብር። እነዚህን ይመስላሉ እንግዲህ የዛሬ ገበያችን። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረግ አይረሳ። ሰላም ሁኑ።